ስሜ ኖራ ጆሃር ይባላል። የአፋር ብሔራዊ ክልላዊ መንግስት ባህልና ቱሪዝም ቢሮ ቱሪዝም ማርኬቲንግ ፕሮሞሽን ባለሙያ ነኝ። አፋር በርግጥ መጀመሪያ ያው የሰው ዘር መገኛ እንደመሆኑ የብዙ የቱሪዝም ሀብት ባለቤትም ጭምር ነች። ከነዛ መካከል ደግሞ የባህላዊ የዕደ ጥበብ ውጤቶች አሏት። በጥቂቱ ለማሳየት እሞክራለሁኝ። ይሄ አይኒ ይባላል። ለወተት ማለቢያነት የምንጠቀምበት ነው። ይሄንኛው ለቆግሌ የሀገር ሽማግሌዎች ወይም አባቶች የሚለብሱት ነው። ይሄንኛው ደግሞ አፍሌተሊ ደግሞ ረጅም ጉዞ በሚጓዙበት ጊዜ ውሃ የሚይዙበት ነው፣ ያቀዘቅዛል። ይሄንኛው ሮተሊ ወጣቶች የሚለብሱት ግሊ ነው። ሁለቱም የተለያየ አይነት እንትኖች አሉት። ይሄንኛው ማይበረሃ ራሳቸውን የሚያራግቡበት ነው። ይሄ ሲፋላ ደረቅ ወይም ዳቦ ወይም ቡና ቁርስ የሚቀርብበት ነው። አንዳንዴም ደግሞ ለቤት ጌጥነት ይጠቀሙበታል። ይሄንኛው ኮራ ይባላል። ለረጅም ጊዜ የሚቆይ ምግብ የሚቀመጥበት ነው። ከዛ በመቀጠል ደግሞ አፋር የብዙ ቱሪዝም ሀብት ባለቤትም ጭምር እንደመሆኑ ዓለም ላይ የሚያስጠሯት የቱሪዝም መዳረሻዎች አሉ። ከነዛ መካከል እርታሌ አለ። እርታሌ በዓለም ላይ ከሚገኙ 6 አክቲቭ ቮልካኖ ቦታዎች አንዱ ነች። ሌላ ከፍታው ደግሞ 618 ከፍታ ላይ የሚገኝ ቦታ ነው። ሌላኛው ደግሞ ደሎል ይባላል። ደሎል ከባህር ጠለል በታች 116 ላይ የሚገኝ ረባዳማ ቦታ ነው። የአሞሌ ጨው ከጥንት ጊዜ ጀምሮ የአሞሌ ጨው የሚወጣበት ቦታም ጭምር ነው። አሁን ላይ ካሜል ካራቫን ዓለም ላይ እየጠፋ ያለ ነው። አፋር ላይ ግን እስካሁን ድረስ ካሜል ካራቫኖች አሉ። እናም የተለያዩ ፉል ውሃዎች መገኛም ጭምር ነች። 2 ፓርክ፣ አንዱ አዋሽ ናሽናል ፓርክ ከኦሮሚያ ጋር የምትጋራው፣ ሁለተኛው ደግሞ የእንጉድሪያስ ፓርክ አለ፣ ሶስተኛ ሀላይደጌ ፓርክም አለ። ጥብቅ ስፍራዎች አሉ። የተለያዩ ነገሮች የሚገኙበት ስፍራ ነው አፋር።